እሙ ወይ እንዴት ነሽ? ኧረ እሙ ግን አንቺ በጣም ገርሚ ሰው ነሽ። እውነት ነው። አንተ የደሃ ኮሎኒ ባክ አታይም እንዴ? የደሃ ኮሎኒ ባክ አታይም እንዴ? ኮሎኒ ባክ እኔ ራሱ ኮሎኒ ባክ ስልክልኝ እኔም መለሽ ኮሎኒ ባክ መላክ እኮ ነው። እኔ እኮ የቴሌ ብድር ስላለብኝ ነው ካርድ የታውኩት። ብሞላ እንደተለመደው ቴሌ ይወስድብኛል። ኦኬ ትበደሪያለሽ ነው? ኦኬ አይ የት መሄጃለኝ? አሁን ቅጣት ሁላችሁም ሰላም ብያለሁ። ቅጣት በ3000 ነው። ትሪፕሎን ተጠቀሙበት። ቅጣት ስትይ እኔ እኮ ስንት ሰው በማያውቀው ነገር ይቀጣል። እኔ አሁን በማላውቀው ነገር ምን አድርጌ ነው የምቀጣው? አላልኳችሁም ውዶቼ? ይኸው 3000 ይኸው እኔን ለመቅጣት እሙ አይደለም። ቆይ ጥያቄ፣ ቅጣት ግን አንቺ በማታውቂው ትቀጫለሽ? እስኪ ንገሪኝ። በማላውቀው ሳይሆን በዚህ በቲክቶኩ ቁም ነገር ግን ትቀጫለሽ? በማታውቂው ነገር ግን አይ እዚህ ጋር እኮ ፊልተር አለ። አሁን እኔ ፊልተር ቀይራለሁ ምናምን ነገር ግን ሰው በማያውቀው ይቀጣል ብለሽ አሁን ለምሳሌ እኔ ነኝ ያገኘሁት፣ አንቺ ምን አጠፋሽ? ለምን ትቀጫለሽ? አዎ ግን ለጫውታው ድምቀት እኮ ነው እንጂ አሁን ትክክል አይደለም። ማይ ያካሄድ እኔ የካርድ ልቻልልሽ ባላ የኔ አባት አመሰግናለሁ። በምን የኔ መልካም አመሰግናለሁ። እንደሞላልኝ ቁጥር እሺ ግን ብድር አለብኝ ቴሌ ስላልኩት እኮ ነው። እኔም እኮ ብድር አሁን አንቺ አሁን እኮ እኔ በጣም ትገርምኛለሽ። ሲጀመር አሁን እንዴት ነው? ቆይ እስኪ እንደዚህ ፀጉርስ ተሸፋፍነሽ አትመጭም? አሁን ነውር አይደለ? አምላክ ተሸፈኑ ይሌለ መጽሐፉ ላይ ተበናት ማንን ለማሳሳት ነው? ሽሙ እኔ ምንም አላረኩም። ያው ይሄን ምስል የአባቴን ሻምዝ ለብሼ መጥቼ እንዴ ጉድ እኮ ነው። አይ ሴቶች ልታቀሳሰር የአባቷን ነው የምትለብሰው ምናምን ብላይ ልታቀሳሰር ጳውሎስ አሁን ፀጉራቸውን ተሸፈኑ ከአንገቴ ድረስ ግጥም አድርጌ ነው የቆለፍኩት። ይኸው አይደለም ይሄኛው ጳውሎስ ተሸፈኑ ፀጉሬ ነው ተሸፈኑ አላለም። እኔ እኮ ሙስሊም አይደለሁም ኦርቶዶክስ እኮ ነኝ ውዴ። ጳውሎስ ተሸፈኑ ብሏል እኮ ነው የምልሽ መጽሐፍ ቅዱስ ላይ አይደለም። ግን እንደዚህ አይሆንም። ወይስ ላሳይሽ? በእስልምና አንቺ አልገባሽም ገና። አንዴ ያልገባሽ ነገር አለ። ቆይ ላሳይሽ እስኪ። እኔ እናንተ ለምን እንደማታውቁ እንደዚህ አይነት ነገሮችን ቆይ ላሳይሽ። እሺ ሴት ያው አሁን ሴትን አስመልክቶ እኔ ብዙ ነገር ለእናንተ ብዬ ደፋ ቀና ስል አሁን አንቺ እስካሁን ምን ትሰሪያለሽ? ደፋ ቀና ብዬ ከአንድዬ ጋር እንዳታጣለኝ አንተ ልጅ እንዲሁ ማሳት ይበስተውብኛል። አትከምርብኝ ስነ ስርዓት። ኧረ እኔ ለምን እከምርብሻለሁ? ኃጢአት ወደ እውነቱ እንድትመለሽ እኮ ነው። ይኸውልሽ ለምሳሌ ምን አለ ቆሮንቶስ ላይ ጳውሎስ ሲናገር፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ሴት ራሷን ባትሸፍን ፀጉሯን ደግሞ ትቆረጥ። ትስማሚያለሽ? ምን አሁን ይሄ ብሩናማ ነገር ስለ እውነት ከሆነ ይሄንን ያክል እንትን ምንል የለ ምንድነው? እምነት አለን ግን ሁላችንም በእምነታችን እንትን አይደለንም። ታውቃለህ? ገባኝ። ግን እሺ እምነት ላይ ብንሄድ እንኳን እኛ ቄሶች ራሱ ይሄንን ያክል እምነታቸውን እንትን የሚል የለም። ስለ ሀቅ ካወራው ዋሻው በእናንተም ቢሆን በእኛም ቢሆን ግን እሙዬ ትክክል ነሽ። ኖርማሊ ግን አሁን መቆረጥ ነው ያለባት ይላል። ከዛ ለሴት ፀጉሯን መሸፈን ከዛ ምን አለ ፀጉሯን ለሴት ግን ፀጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ይላል። ይሄ እውነት ነው። በማንኛውም እምነት በማንኛውም እንትን ሴት ልጅ ከራስ ፀጉሯ እስከ እግር ጥፍሯ ድረስ መሸፋፈን እና የራሷን ሰውነቷን ማክበር ማለት ለብሳ ገባክ መሸፈን አለባት ነው የሚለው። ማንኛውም ስለዚህ ትክክል ነኝ ነው። እኔ አልተሳሳትኩም። ይሄን አምንበታለሁ። አልተሳሳትኩም። ይሄን አምንበታለሁ። አዎ አምና ሮንግ ትክክል ነሽ። እኔ ግን አሁን አንድ ጥያቄ አለኝ። አሁን ይቀጣው ጥያቄ ያነሳዋልና አንድ ሴት ማለት ነው በህይወቷ እየኖረች ባሏ ቢማግጥባት ማለት ነው ባሏ የራሷ አያርግብሽ እና አሁን አንቺ በአንቺ ምሳሌም አልሰጥም ባሏ ቢማገጥባት ከዛ እንግዲህ ተበድላለች እቺ ሴት አይደለ? በደልም ደርሶባት እግዚአብሔር ለምሳሌ
አውጥቶ አደባባይ ላይ ልጅቷን ቢያስደፍራት ትክክል ነው ብለሽ ታምኛለሽ? ኦኬ አሁን ላሳይሽ ደግሞ እሱን እስቲ። ያው ለምሳሌ እምነትና ዘር ውስጥ እኮ የለውም። እኔ ጌመር ነኝ። እኔም የለውም እኮ እኔም የለውም። ሙዬ ምን ሆነሽ ነው? አይ እንደዚህ ካወራን ችግር የለውም፣ ማውራት እንችላለን። ግን እናውራሽ የለሁበትም እኔ። ትክክል ነሽ እኮ እኔም እኮ እንደዛ ዲፕ እየገባሁ አይደለም። ምን አለ መሰለሽ እንትና ሲናገር ዳዊት አንዲት ሴት ነበረች እና ገላዋን ስትታጠብ አይቷት እንትን አላት፣ አስጠራት። ይኸውልህ ዳዊትም መልእክተኛ ልኮ አስመጣት። ወደ እሱም ገባች። ከርክሰቷም ነጽታ ስለነበረ ከእሱ ጋር ተኛች። በቤቷ ምናምን አለና አርግዣለሁ ብላ መጣች ወደሱ። ከዛ ይሄንን ሰው ዳዊት ያስገድለዋል። እግዚአብሔር አሁን ፍትህ ሁለት ነገር ነው የሚናገረው። አንደኛ ራሱ ይንገረን፣ ተይው ራሱ ይንገረን እግዚአብሔር እና መጽሐፉን እናንብበው። ምን አለው እግዚአብሔር? የጌታህን ቤት ሰጠህ አለው። የጌታህን ሚስቶች በብብት ጣልኩልህ። እግዚአብሔር ሚስቶችንም ሰጠዋል ለዳዊት። የእስራኤልና የይሁዳን ቤት ሰጠው። የማንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። አሁንም በፊቱ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃልል? ኬጢያዊ ኦርዮን በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ሆነ ዘንድ ወስደሃል አለው። ስለዚህ ከዛ ቀጠላ እሱንም በአሞን ልጆች ሰይፍ ገለሃል አለው። ባልየውን የልጅቱን ባል ማለት ነው። ስለዚህ አቃልኸኛል አለው እግዚአብሔር። የኬጢያዊ የኦርዮን ሚስት ለአንተ ሚስት ሆነ ዘንድ ወስደሃል። ከዛስ ከተሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይጠፋም። እግዚአብሔር እንዲህ ይላል አለ። በደንብ አዳምጭ ከዚህ በኋላ። እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይነ ፊት እወስዳለሁ አለ። እግዚአብሔር የሚበቀለው በሚስቶቹ ነው። ልብ አድርጊ። ሚስቶቹን ወሰደ፣ ለዘመድህም እሰጣቸዋለሁ። ሰጥቶስ በዚህም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አለ። አደባባይ ላይ ማለት ነው። አንተ ይህን በስውር አድርገዋል፣ እኔ ይህንን በእስራኤል ሁሉና በፀሐይ ፊት አድርገዋለሁ አለ። ሪሊ እኔ ጥያቄ አለኝ። ሴቶቹ ምን አረጉ? አደባባይ ላይ ወጥተው የሚደፈሩት ዋይ? ይሄ ለሴት ልጅ ፍትህ ነው ብለሽ ታምኛለሽ? እሙ እኔ የእውነት ከሆነ እንደዚህ አይነት ነገሮችን እኔ ባልገባ ደስ ይለኛል። ለመሰለህ ግን ኖርማል ይለኛል። እግዚአብሔር ደግሞ የራሱ ምክንያት አለው። ይሄን ያለበት ምክንያት አለው። አዎ ግን የፈለገ እንደ ሴት አንቺ ቅዱስም ላይም እኮ አለ እግዚአብሔር ራሱ የበቀለኛ አምላክ ነው ምናምን አለ። ታውቃለህ አይደለ? መጽሐፍ ቅዱስ ላይ እና በቀለኛ ቢሆን እና እሱ በራሱ መንገድ ልክ ነው። ሰው ያላጠፉ ሴቶችን ነው አደባባይ ማስደፈሩ ልክ ነው እያልሽኝ ነው? ያላጠፉት ምናምን ሳይሆን እግዚአብሔር ልክ ነው። እኔ ያላውቀውማ እኔ ከእውቀት ነፃ የሆንኩ ልጅ። አምላክማ ልክ ነው። አምላክ ልክ የሚሆነው ግን በባህሪው ፍትሃዊ ስለሆነ እኮ ነው። ፍትሃዊ አይደለ እንዲ አምላካችን ማሪም ነው። ግን ፍርደ ገምድል ነው አምላካችን። ማሪ አምላክ ነው። ግን ደግሞ እንደዚህ አይነት አሁን መጽሐፍ ቅዱስ ላይ ያሉት ታሪኮች ልክ ነው። እግዚአብሔር በራሱ መንገድ ተረዳህ? እንዴት ማለት አንቺን አደባባይ ባልሽ ማግጦብሽ ተበድለሽ እያለቀስሽና ሀዘን ላይ ሆነሽ ባለሽበት ሁኔታ ላይ አንቺን ወስዶ እግዚአብሔር አደባባይ ላይ ማስደፈር ፍትሃዊ ነው እያልሽኝ ነው እሙ? አይ ይሄ እንኳን ልክ አይደለም። ግን እንዴት መሰለክ እግዚአብሔር ደግሞ ባደረገበት መንገድ ለምን እንዳረገ አላውቅም። ግን ልክ ነው ብዬ ነው ማስበው እኔ። ኦኬ ለአእምሮሽ ተውኩት። ግን እኔ እንደዚህ አይነት ነገር በጣም ለምሳሌ አሁን እኔ እንደዚህ አይነት ምክንያቱም አምላክ ፍትሃዊ ነው ከተባለ አምላክ ፍትሃዊ ነው። በቃ ሪሊ በቃ ምንም ጥያቄ የለውም ፍትሃዊ ነው። ግን እንደዚህ አይነት ለምሳሌ አሁን በተመሳሳይ ሁኔታ እነ ዕውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ ከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ እኔ ቤት እንዳይመጡ ብሏል እግዚአብሔር። ያው ተመልከች እግዚአብሔር ሙሴን ይኸው ቁም ነገር እኮ ነው ብለሽ ዘሌዋውያን ምዕራፍ 21 ይሄ መጽሐፍ ልክ አይደለም። አንቺ ጋር ካለ ስክሪንሾት አድርጊ አለ መጽሐፍ ቅዱስ አለ አንቺ ጋር አለ። እኔ እርግጠኛ ነኝ በአምላክ የምዬ ነው የምነግረሽ። እርግጠኛ ነኝ አለ። የትኛውም ባይብል ላይ ብትሄጂ አለ። ምን አለ እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ እነ ዕውር እና አንካሳ አፍንጫ ደፍጣጣ ለምን እንጃ እንደ ዕውርን አብርቶ የለ እንደ እግዚአብሔር ነው። ይሄ ልክ አይደለም። ቆይ እሺ አንቺ ጋር ባይብል አለ አንዴ ክፈች። አንቺ ጋር ይዘሽ ነው። እጠብቅሻለሁ።
አሁን ለጊዜ ያለኝ መዝሙር ዳዊት፣ ውዳሴ ማርያም ምናምን ነው። እለኛው ቤት ነው ያለው። ባለፈው ቤተ ክርስቲያን ሲሄድ የወሰድኩት እለኛው። አሁን ውዳሴ ማርያም እና ስክሪንሾት አድርጊ። ይሄን ሊያዝ ይሻላል። ኦልራይት እሺ፣ ሌላም ደግሞ ላሳይሽ። ይሄኛውን እንግዲህ ይቅርታ ስላሳየውሽ ምንም ማድረግ ስለማልችል ነው። መጽሐፍ ቅዱስ ነው። አሁንም ስክሪንሾት አድርጊ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ይሄኛው የተቀጠቀጠ አለ የወንድ ልጅ ማለት ነው። ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። ይሄ አምላክ ሊናገረው አይችልም። በእርግጠኝነት ነው የምነግርሽ። አምላክ ብልቱ የተቆረጠ ወይ ዲቃላ ምንም የማያውቅ ሕፃን ልጅ ገና ምንም እኔ ቤት አትግባ፣ this is not fair, it's not fair really። ይሄ አምላክ ሊለው አይችልም። ይሄን እስከዛሬ እኔ ሰምቼ አላውቅም። ስለ እውነት ከሆነ አይናገሩማ። እንዴት ይናገራሉ? ይሄንን ኦኬ። ሌላም ልጨምርልሽ አላውቅም። እስኪ ግን አይዋለው። ይሄ ነው ስክሪንሾት አደረግሽው ወይስ ለለም? ይሻለሁ። መኃልየ ዘሰሎሞን ምዕራፍ 5 ምዕራፍ 7 ላድርግልሽ። መጀመሪያ ምዕራፍ 7 ቁጥር 2 ላይ ተመልከች ምን እንደሚል። አንቺ ሱላማጢስ ሆይ ተመለሽ እናይሽ ዘንድ ተመለሽ። በሱላማጢስ ታያላችሁ፣ እሷ ግን መሃይምና ዘፈን ናት አለ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደጠነጠረ ጽዋ ነው። ከዛ ከፍ አለ ዳሌ አለ። ከእግሯ ጀመረ ዳሌ አለ፣ እምብርት አለ። ከዛ ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደሚዳቁ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴብ ውስጥ በባትረቢ ብር አጠገብ እንደ ውሃ ምናምን ኮሬዎች ናቸው እያለ ከዛ እንዲህ ከተነጋገሩ በኋላ ምዕራፍ 5 ላይ ደግሞ ምን እንደሚል ይኸውልሽ። እህቴ ሙሽራዬ ሆይ ወደ ገነቴ ገባው አለ። ከዛ ምን አለ? ከቁጥር 2 ላይ እኔ ተኝቻለሁ ልቤ ግን ነቅቷል አለች። የወዴ ቃል ነው፣ እሱም ደጁን ይመታል። በደንብ ልብ አድርጊ። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የሌሊት ነጠብጣብ ልብ አድርጊ። የሌሊት ነጠብጣብ ኦኬ። ሌሊት ምንድን ነው የሚኖረው? ልናይ ነው። ቀሚሴን አወለቅኩ አለች እሷ። እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ቀሚስ ወልቋል። ከዛ ልብ አድርጊ። ሰውየው የሆነ ነገር በሌሊት ሞልቶብኛል አለ። ቀሚስ አወለቀች። ውዴ እጁን በቀዳዳ ሰደደ አለች። አንጀቴ ስለሱ ታወከ። ሪሊ ምንድን ነው ይሄ? ለውዴ ከፍትለት ዘንድ ተነሳው፣ እጆቼም በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። እንዴ ምንድን ነው እያወራ ያለው ይህ ነገር? እውነት የአምላክ ቃል ነው ይሄ ነገር? ምክንያቱም መጀመሪያ ክፈችልኝ አላት፣ ሌሊት ነው። ከዛ የሆነ ነገር ይዞኛል አለ። ቀሚሷን አወለቀች፣ እጅ በቀዳዳ ተሰደደ፣ የሆነ ነገር ፈሳሽ ፈሰሰ ምናምን። ሪሊ ይሄ አምላክ ቃል ነው ወይ? መኃልየ ዘሰሎሞን ምዕራፍ 5 እና ምዕራፍ 7 በየትኛውም አይነት ሁኔታ ሊሆን አይችልም። እንደገና ደግሞ ላሳይሽ። ምሳሌ አሁን ትንቢተ ሕዝቅኤል ላይም ተመሳሳይ ነገር አለ። አሁን ይሄኛው ደግሞ በጣም ከባድ ነው። ትንቢተ ሕዝቅኤል ምዕራፍ 23 ላይ ነው ይሄም ያለው። ከፈለግሽ መያዝ ትችላለሽ። ምን ይላል መሰለሽ? ምሳሌ ነው ብለው ነው የሚነግሩን። እንደ ምሳሌ ነው የሚባለው። ይህም ምሳሌ ግን እንዴት አድርገን እንደምንናገር ልብ አድርጊ። አሁን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። የሰው ልጆች ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ። በዚያም ጡቶቻቸው ሟሸሹ፣ በዚያም የድንግልናቸው ጡቶች ዳሰሱ አለ። ልብ አድርጊ። ስለ ድንግልና ጡት ምናምን። እዛ ስማቸውም ታላቁ ሐላ፣ የሁለተኛው መሆሊባ ለእኔም ሆኑ እኔም ሴት ልጆችና። አሁን በምን እንደተለያዩ ታውቂያለሽ? ትልቁ ቁም ነገር እዚህ ጋር ነው። አሁን ይልሽ እግዚአብሔርን ትተውት ሄዱ። በምን ምክንያት? ልብ አድርጊ በደምብ። ይህን ማርክ ላድርግልሽ አንዴ እንድታነሸው ማለት ነው። ተመልከች። ነገር ግን አለ በግብፅ ምድር የጎለመተችበትን የኮረዳነቷን ዘመን አስባ ግልሙትናዋን አበዛች አለ። ስጋቸው ልብ አድርጊ። ስጋ ማለት ሂብሩም እንግሊዝኛውም ብልት ነው የሚለው። ብልታቸው እንደ አህያ ብልት የሆነ ስጋ የሚለው ደግሞ እንትናቸው ዘራቸው ማለት ያው ስፐርም ሴላቸው ማለት ነው። እንደ ፈረሶች ዘር የሆነውን እነዚያን ምልምሎችን በፍቅር ተከተለቻቸዋል።
ጥያቄው አሁን ልጅሽ እንኳን ቢጠይቅ ወይ ልጅ ቢኖርሽ እማ የአህያ ብልት ምን አይነት ነው ብሎ መጽሐፍ ቅዱስን አንብቦ ምን አይነት ነው ብሎ ቢጠይቅ እንዴት ነው የምታስረጀው? አሁን እንደዚህ አይነት እኔ አምላክ ቃል ነው ብዬ አላምንም። እንደዚህ አይነት ሜታፎሪክ አነጋገር ቢሆን እንኳን ማለት ነው። እሺ ከዛ ደግሞ በጣም ከባድ ነው። እኔ እንዴት ብዬ እንደምል ራሱ ማለት ነው በጣም ይከብዳል። አሁን እነዚህን ተከተለቻቸው አለ። እዛ ሌላ ቦታ ላይ ደግሞ ስትሄጂ አሁን እዚሁ ትንቢተ ሕዝቅኤል ምዕራፍ 16 ላይ ደግሞ ስትመጪ ተመሳሳይ ነገር አለ። ምዕራፍ 16 ቁጥር 26 ላይ ማለት ነው። የታለ 26 ዌር ኢዝ ኢት? እሺ 27 ያው ተመልከች። እዚህ ጋር ደግሞ ትተው የሄዱት በምን መሰለሽ? ትተው የሄደችው ብልታቸው ነው የሚለው። ይሄም ስለሸፈኑት ብልታቸው ከወፈሩ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ አለ። እኔንም ታስቆጭኝ ዘንድ ግልሙትናሽን አበዛሽ አለ። ምንድን ነው የሚወራው ነው? አሁን ምን አይነት ምሳሌ ጠፋ? አምላክ እንደዚህ አይነት ምሳሌ ነው የሚሰጠው? ስንት ምሳሌ እያለ ሪሊ። ለዛ ነው እኔ አሁን ይሄንን አካሄድ አልቀበለውም የምለው። ምክንያቱም መጀመሪያ ዘፍጥረት ላይ ራሱ እግዚአብሔር ባህሪው ላይ የእግዚአብሔር ባህሪ ላይ ራሱ የማይሆን ነገር ተብሏል። ለምሳሌ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘነ። እንዴት አንዱ የዓለማቱ ጌታ እኔና አንቺን የፈጠረ ሰማይና ምድርን ያቀና የሆነ አንዱ አምላክ እንዴት ይጸጸታል ተብሎ በባህሪ ይነገርለታል? እንዴት ነው የሚጸጸተው አንዱ አምላክ? ምን ማለት ነው መጸጸት ማለት? በራሱ ለአምላክ ሲሆን በጣም ከባድ ነው፣ ሊሆን አይችልም። ስለዚህ ይሄ አንዱ አምላክን ባህሪ አንደኛ ፍትሃዊ እንዳይሆን ተደርጎ ነው የተቀመጠው። ሁለተኛ በባህሪው በራሱ የማይሆኑ ነገሮች ተቀምጠውበታል። መጸጸት። ከዛ ደግሞ ምን ይላል? አንደኛ ሳሙኤል ምዕራፍ 15 ላይ በተመሳሳይ ቁጥር 3 ላይ እንዲህ ያለ ሲናገር ታያለሽ። እግዚአብሔር የሰራዊት ጌታ፣ አንቺ በቀለኛ ነው ያልሽን ቅድም ማለት የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ ከ400 ዓመት በፊት የነበሩ አባቶች የሰሩትን ወንጀል ልጆች ላይ ሊያመጣ ነው። ምን አረገ እግዚአብሔር? አሁንም ሄዳ አማሌቅን መታለው፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው አለ። እንዳትምራቸው ልብ አድርጊ። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለው። ሕፃናት ለምንድን ነው የሚገደሉት? ይሄ አምላክ ባህሪ ነው በእውነቱ በሰይፍ የሚቀሉት። ከዛ ይሄንን ሳኦል ምን አረገ መሰለሽ? ሳኦል ተመልከች። ነገር ግን ሳኦልና ህዝቡ ለአጋግና ለተመረጡት በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞች ሁሉ ራሩላቸው አለ። እግዚአብሔር እንዳትምራቸው ብሎ ነበር። ፈጽሞም ሊያጠፏቸው አልወደዱም። ጽፉትን አቁሙ ውዶች፣ ከቻላችሁ ኮፕሊንክ አድርጉ ወይም አቁሙ። ይሄን ጽፉትን ኮሜንት ልዘጋው ነው ካለ በለዚያ ይቅርታ። የሆነ ነገር ምናምን ስጧት፣ እናንተ ጊፍት ስጧት። እሺ ጊፍት ሳይሆን ኮፕሊንክ ብቻ አድርጉልኝ፣ አድርጉላችሁ። ሌላ ነገር ምጽፉትን አቁሙ፣ አትጻፉባት። እሺ ጋይስ አትጻፉ። ከዛ ምን አለ? ለመልካሞቹ ሁሉ ራሩላቸው አለ። እግዚአብሔር እንዳትራሩ ብሎ ነበር። ፈጽመው ሊያጠፏቸው አልወደዱም። ሮዚ አንቺ ሴት አይደለሽ? ለምንድን ነው እንደዚህ አይነት ነገር የምትጽፊው? ረፊ ከቻልሽ እንትን በይ፣ ካለበለዚያ ውጭልኝ። ረፊ ተው እሺ ጋይስ ፕሊዝ። እሺ ምናምን ተይውና እንግዲህ አሁን ሳኦል እግዚአብሔር ያዘዘው ሕፃናትን ግደል ምናምን ብሎ ነበር። እሱ ግን ይህን ሊያደርግ አልወደድም። እግዚአብሔር ምን አለ? ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ አለ። እግዚአብሔር ለምን ሕፃናትን አልገደልክም ብሎ ይጸጸታል። ስላነገሰው ማለት ነው። ትእዛዜን አልፈጸመምና ስላነገስኩት ተጸጸትኩኝ ብሎ ወደ ሳሙኤል መጣ አለ። ሰው እንዴት ነው አንዱ አምላክ ለምን ሕፃናትን አልገደልክም ብሎ ሊጸጸት የሚችለው? እንዲህ አይነት ባህሪ ሳለው ወይ የመጸጸት? ኖ ዌይ there is no way in the hell። እንዲህ አይነት አምላክ ማለት እንዲህ አይነት ባህሪ ያለው አምላክ ሊኖር አይችልም። ኦኬ ለዛ ነው አንዱ አምላክ አሁን በዋነኝነት ስለ ፍትህ ስናወራ በቃ ይሄ አምላክ ባህሪ አይደለም ብዬ ነው። ሌላኛው ደግሞ ጥያቄ ምን መሰለሽ? እኔ እስከማውቀው ድረስ ዘዳግም 6:4 ላይ አንድ የማውቀው ነገር አለ። ዘዳግም 6:4 ላይ አንድ የማውቀው ነገር አለ። ትልቅ ነገር ማለት ትልቅ ፖይንት ያለው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ሁለተኛ የሌለው አንድ እግዚአብሔር ናቸው አለ። ነው የሚል ነገር ነው ያለው። ይሄንን እነ ኢሳያስም ሲያስተምሩ ትንቢተ ኢሳያስ ላይ ብትመለከቺ እነ ኢሳያስ ተመልከቺ፣ ትንቢተ ኢሳያስ ምዕራፍ 44 ላይ ብትመለከቺ ቁጥር ከ24 አካባቢ ብትመለከቺም ተመሳሳይ ነገር ታገኛለሽ። የታለ መሰለሽ? ቆይ ማርክ እያደረኩበት ልሂድ። ከማኅፀን የሰራህ አለ የሚቤዥህ እግዚአብሔር እንዲህ ይላል አለ፣ ሁሉን የፈጠርኩ
ሰማያትን ለብቻዬ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበር አለ? ማንም የለም። አንድ አምላክ ብቻውን ነው የነበረው። ልብ አድርጊ። ስለዚህ ይሄ አንዱ አምላክ የሁሉ አስገኝ የሁሉ ፈጣሪ መሆኑን ደግሞ ትንቢተ ሚልክያስ ልብ አድርጊ፣ ከዘዳግም ጀምሮ ከነ ሙሴ ዘመን ጀምሮ እስከ ሚልክያስ ዘመን እምነታቸው ይሄ ነበረ። ተመልከች፣ አንድ አምላክን በብቸኝነት የመገዛት ለምሳሌ ለሁላችን አንድ አባት ያለን አይደለምን? የአንዱ አባት ደግሞ አንድ አምላክስ የፈጠረን አይደለምን ይላል። ይህን ነበረ ሲያስተምሩ የነበረው። ታዲያ የአዲስ ኪዳን ጸሐፊዎችም ስትመለከች ኢየሱስ ክርስቶስንም ስታዩ የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲህ ያለ ሲናገር ታያለሽ። ልብ አድርጊ። ስለ አባት ሲያወራ አባታችሁ አንዱ እርሱ የሰማዩ ነውና በምድር ላይ ማንንም አንተ ሊቢያ ነው ቴክስት አትጻፍ። እሺ በምድር ላይ ማንንም አባት ብላችሁ አትጥሩ ይላል። ልብ አድርጊ። የት ነው ያለው? አንዱ አምላክ ሰማይ ነው ያለው። ኦኬ። ይሄንን ነገር ይዞ ዮሐንስ ወንጌል ምዕራፍ 20 ማን ነው ኤፌሶን ላይ ስትመጪ ኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ያለ ሲናገር ታያለሽ። አምላክ ማን ነው? እንትና ማለት ነው። ኦኬ እሺ የላከ መሰለኝ ቴክስት። ለዛ ነው ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ አለ። አንድ አምላክ የሁሉም አባት አለ። ኦኬ የሁሉም የሚለው ነገር ምንድን ነው? በደንብ አድርጊና አዳምጪ። የሁሉም የሚለውን ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ስንሄድ እንደዚህ እያለ ይናገራል። ኢየሱስ ማለት ነው ራሱ ክርስቶስ ሲናገር እንዲህ ይላል። ተመልከች። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ እና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አንድ አምላክ የሁሉም አባት አለን የተባለው የሁሉም አባት አንድ አምላክ ነው ያ። ስለዚህ ለዛ ነው ኢየሱስ የኢየሱስም አባት ነው፣ የሰዎችም አባት ነው። የኢየሱስም አምላክ ነው፣ የሰዎችም አምላክ ነው። ያ አንዱ አምላክ ማን ነው ብለን ስንል መጽሐፉ አሁንም ይንገረን፣ ራሱ ኢየሱስ ይንገረን። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ኢየሱስ እንዲህ ያለ ሲናገር ታያለሽ። 17 እንዲሁም 18 ላይ ማለት ነው። ተመልከች። እርሱም በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከለትና ለኢየሱስ ቸር መምህር ሆይ አለ። ቸር መምህር ሆይ፣ ልብ አድርጊ፣ ቸር ብሎታል። የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስ የተጠየቀው የዘላለም ሕይወት እንዴት እንደሚወረስ ነው። ኢየሱስ ግን መጀመሪያ ማስተካከያ ሰጠ። ምን አለ? ኢየሱስም ስለምን ቸር ትለኛለህ? እንዳትለኝ ቸር። ታዲያ ማን ነው ቸር? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ኢየሱስ እኔ አይደለሁም የአንዱ ቸር የተባልኩት፣ አንዱ አምላክ እኔ ሳልሆን there is one but አንድ አለ ቸር የተባለ ጉድ የተባለው እሱ ነው አንዱ አምላክ እያለ ነው። ለዛ ነው ቅድም እንደተባለውም አንዱ አምላክ ያ መሆኑን ለዛ ነው ኢየሱስ ክርስቶስ እዚሁ ማርቆስ ወንጌል ምዕራፍ 12 ላይ ቁጥር 28 ላይ እንዲህ እያለ ሲነጋገር ታያለሽ። እዚች ጋር ማርክ ላድርግባት። ከዛፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው ኢየሱስን። ኢየሱስ ምን አለው? ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችሁ አላለም፣ አምላካችን አንድ ጌታ ነው አለው። ቀጠለ። ከዛ አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ ጌታ አምላክህን ውደድ የምትል ናት ፊተኛይቱ ትእዛዝ ይህች ናት አለ። ከዛ ሁለተኛይቱንም ነገረው። ከዛ ጸሐፊው በጣም ገረመውና መልካም ነው መምህር ሆይ አለው። አምላክ ሆይ አላለው፣ መምህር ሆይ አለው። አንድ ነው አለው። አንድ ናችሁ አላለው፣ አንድ ነው ያለው። አንድ ነህም አላለው። ከእርሱ በቀር አለው። ከአንተ በቀር አላለው፣ ከእናንተ በቀር አላለው። ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው ጸሐፊው። ኢየሱስ የዛን ሰዓት አየውና ይህን አነጋገሩን ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው። ዋው! በጣም የሚገርም አስተምሮ ነው። ኢየሱስ ክርስቶስን ይሄ እዚህ ጋር የነበረው ከጻፎቹ አንደኛው የነበረው ጸሐፊ ምን እያለ ነው? አንዱ አምላክ አንተ አይደለህም፣ አንዱ አምላክ እርሱ የተባለለት ነው እያለ ሲናገር ኢየሱስ ያስተማረውን ኢየሱስም ኮንፌርም ሲያደርገው ሲያረጋግጥለት ታያለሽ ማለት ነው። ለዛ እኮ ነው አንደኛ ቆሮንቶስ ላይ
አንደኛ ቆሮንቶስ የታለ መሰለሽ? አንደኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 4 እና 6 ላይ እንዲህ በማለት ይናገራል። ቁጥር 4 እንዲሁም 6 ላይ ማለት ነው። ምን አለ? እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ? ከአንዱ በቀር አለ። ኦኬ፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን አለ በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ አለ። ከእርሱ እኛም ለእርሱ የሆንን አንድ አምላክ አብ አለን። ፔሬድ አለቅ። አየሽ፣ ከአንዱ በቀር አምላክ ማንም አምላክ እንደሌለ እናውቃለን አለ። አንድ አምላክ አብ አለን። ዘጋው፣ ጨረሰ፣ አለቀ ማለት ነው። ስለዚህ ከዚህ ከአንዱ አምላክ አብ ውጪ ሌላ አምላክ እንደሌለ ኢየሱስ ራሱ ደግሞ ዮሐንስ ወንጌል ላይ ሲናገር ታያለች። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይኸው ምን እንዳለ ተመልከች። እዚህ ጋር አባት ሆይ እያለ ሲጠራው ታያለች። ከዛ ቀጠለና እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አባት የተባለው አብ ነው። ኢየሱስ ደግሞ መልእክተኛ ነው። ለዛ እኮ ነው የአንደኛ ጢሞቴዎስ ጸሐፊ ምን አለ መሰለሽ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዲህ እያለ ይናገራል። ተመልከች ምን እንደሚል። ምን አለ? አንድ እግዚአብሔር አለና አለ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው የሚለው ግሪኩ ላይም እንግሊዝኛውም ላይ የለው ሰው ክርስቶስ ኢየሱስ ነው የሚለው። ተግባባን? ስለዚህ አንድ አምላክ ብቻውን ያለው ሌላ ነው። በሰውና በአምላክ መካከል ያለ ደግሞ ሚዲየተር ወይ ደግሞ ከአምላክ እየሰማ ለሰዎች የሚናገር ደግሞ አንድ አለ፣ እሱም ሰው ነው፣ ክርስቶስ ኢየሱስ ነው። እሱ ሰው ነው። ለዛ እኮ ነው ሰውነቱን ሲናገር የሐዋርያት ሥራ ጸሐፊዎች ራሱ ምዕራፍ 2 ቁጥር 22 ላይ እንዲህ እያሉ ያስተምሩ ነበረ። ተመልከች ምን እንደሚሉ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ሰው። ስለዚህ ኢየሱስ ሰውነቱን አልካደም። ኢየሱስ ራሱ ዮሐንስ 8:40 ላይ እኔ ሰው ነኝ እያለ ደግሞ ሲናገር ታያለሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም አለ። እኔ ሰው ነኝ አለ። ከማን እየሰማው መናገር? ከእግዚአብሔር እየሰማው መናገር። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። አለቀ በቃ። ከአንዱ ከእግዚአብሔር ይሰማ የነበረ ሰው ነው፣ መልእክተኛ ነው። ለዛ እኮ ነው ኢየሱስ ከአምላክ ጋር ራሱን አያስተካክልም። ምን እያለ ነበር እንዳው የሚናገረው? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚል ነበር። አንዳች። እንዴት አንዱ አምላክ እንደዚህ ይላል? ኢየሱስ አንዱ አምላክ ላለመሆኑ ራሴ ምንም ማድረግ አልችልም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ለዛ ነው ዮሐንስ ወንጌል ብቻ ሳይሆን የማቴዎስ ወንጌል ጸሐፊ ራሱ ብትመለከቱ ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ መለሰ፣ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኛል። ለአንዱ አምላክ ስልጣን ይሰጣል እንዴ? አይሰጥም። ማን ነው ለአንዱ አምላክ ስልጣን የሚሰጠው? ማንም አይሰጠውም። ስለዚህ ኢየሱስ ስልጣን የተሰጠው ሰው ነበረ ማለት ነው። አሁንም ተመልከች፣ ኢየሱስን ራሱ ጌታ ያደረገው ራሱ ማን ነው ብለን ስንል የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንዲህ ይላል። ተመልከች ምን አለ? እንግዲህ አለ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። እንዴ አምላክን ነው ጌታ የሚያደርገው? አምላክን ጌታ ያደርገዋል? ኖ ዌይ፣ ያ ነገር ሊሆን አይችልም። አምላክ ሰውን ጌታ አድርጓል፣ ክርስቶስም አድርጎታል። ስለዚህ የኢየሱስን ጌትነት ብትመለከቺ በጌትነቱ ራሱ የተሰጠ ጌትነት ነው። ክርስቶስነቱ ሹመት ነው፣ ጌትነቱም ሹመት ነው፣ አምላክነት አይደለም። የባህሪ አምላክ ሳይሆን ኢየሱስ ስልጣን የተሰጠው ሰው ነበረ፣ ነብይ ነበረ። ተግባባን? ስለዚህ ለዛ ነው በቃ ኢየሱስ ክርስቶስ አንዱ አምላክ አይደለም ብለን እኔ አሁን የምለው ለዛ ነው፣ ከመጽሐፉ ተነስቼ ማለት ነው። ግልጽ ነው። ስለዚህ ፋይናሊ አንድ የማነሳው ነገር ፋይናሊ ማለት ነው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ
እንዲህ እያለ የሚናገረው ነገር አለ መጽሐፉ። እሱ ብቻ የማይሞት ነው ይላል ስለ አምላክ ሲናገር። እሱ ብቻ የማይሞት ነው አምላክ፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየው፣ ሊያየውም አይችልም። ለእሱ ክብርና የዘላለም ኃይል ይሁን አሜን አለ። ኢየሱስ ሞቷል፣ አምላክ ግን አይሞትም። ስለዚህ አምላክ ኢየሱስ ሊሆን አይችልም ነው። ኦኬ። ስለዚህ ኢየሱስ በምንም ሁኔታ አምላክ ነው። አምላክ አይሞትማ። አምላክ ካልሞተ ኢየሱስ አምላክ አይደለም። ኦኬ። ስለዚህ በአጭሩ አንዱ አምላክ የኢየሱስ ክርስቶስ አምላክ እንጂ ኢየሱስ ራሱ ሊሆን አይችልም ነው የምልሽ። ምን ትያለሽ እሙ? ህብሩዬ የሆነ ጊዜ የዛሬ 8 ወር ኦር 9 ወር ተገናኝተን ነበረ። እኔና አንቺ አንድ ቀን ተገናኝተን ነበረ እና አንተ ካልካው ግማሽ እንደዚህ ይዤ አንብቤ ያለው እኔ ስለ እውነት ከሆነ እንደውም ያነበብኩት እንዴት መሰለክ፣ ያኔ ያስኩና አነባለሁ ብዬ ረሳሁት። የዛሬ አመት ሆኖታል በእርግጥ። ከዛን እንትን ሱባኤ ጓደኛዬ ገብታ እኔ አልገባውም ነበር እና ያው ሱባኤ ሲባል እኛ ጋር ቀጥታ ነው የምትገባውና አትወጣም። እዛ ለሶስት ቀን ኦር ለሳምንት ምናምን ነው መግባት የሚቻለው በእኛ በኦርቶዶክስ። እና የትንሣኤ ጾም ነበር፣ የ2 ወር ጾም የዛሬ አመት። ከዛን እኔ ውጭ ነበርኩኝ፣ እሷ ገብታ ስለነበረ አንድ ሳምንት ሙሉ ማለት ነው። ከቻላችሁ ይሄ እንትን ነገር ሂነኝ ምናምን ነገር እረፉ። ከቻላችሁ ኮፕሊንግ አድርጉ። ሌሎቻችሁ ለምንድን ነው ማየውን ነገር የምጽፉት? ለእኔ ለአካውንቴ ቁጥሩ አይደለም እሱ። ምን ያደርግላችኋል? የኔ አካውንት አሁን ቢዘጋ ምን ትጠቀማላችሁ? እሱም ብቻ ልጠይቃችሁ። እኔ እጠቀምበታለሁ፣ እየሰራሁበት ነው። ጌመር ስለሆንኩኝ ጌም እጫወታለሁ። እሺ፣ እናንተን ግን ካልጠቀማችሁ፣ እኔ የሚጎዳኝ ከሆነ እናንተን አይጎዳችሁም፣ አይጠቅማችሁም አይደለ? የምችሉት ኮፕሊንክ አድርጉ። ከዛን አንብቤ ነበረ የእውነት እሺ ያው ውጭ ስለነበርኩኝ መጽሐፍ ቅዱስ ነበር እጄ ላይ። ከዛም ትዝ አለኝ እዛ ገዳሙኜ አንብቤ ነበረ የዛሬ አመት። ግን ምንድነው አሁን አንተ እንዳልከው ይሄን አንተ እንትን ብለህ ስታወጣው በደንብ ይታያል። እኔ ግን ባነበብኩት ያው ሙሉ መጽሐፍ ቅዱስን ስለሆነ እንደዚህ እያወጣው ምናምን አልነበረም ታነብ የነበርኩት። ያ ምን መሰለሽ ታለሜ ሊትራሊ ማለት ነው። አሁን የመጽሐፍ ቅዱስን ኮንተንት ስታዩ ኢየሱስ አንዱ አምላክ እንደሆነ አያስቀምጥም አንድም ቦታ ማለት ነው። ባይሆን ስልጣን የተሰጠው ሰው የሆነ ከፍ ያለ ደረጃም እንዳለው የሚያሳይ ሰው ነበር። የባህሪ አምላክ ሳይሆን ለምሳሌ ብዙ አማልክቶች አሉ ባይብል ላይ ብትመለከች፣ እነ ሙሴ አምላክ ናቸው። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ናቸው። እነዚህ ብዙ አማልክት አሉ። ያ ማለት ግን ኢየሱስ ከነሱ ይመደባል። ለምን? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋልና ማለት ነው። አሁን ችግሩ ምን መሰለሽ? የአማልክት አምላክ የተባለ ደግሞ ሌላ አለ፣ አንድ ራሱን የቻለ መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ የአማልክት ሁሉ አምላክ የሆነ ሌላ አምላክ አለ። በቃ ያ ነው ትክክለኛ፣ ምንም ኒድ የማይፈልግ ማለት ነው ከማንም። በቃ እሱ ይሰጣል እንጂ አይቀበልም፣ እሱ ያደርጋል እንጂ አይደረግም፣ እሱ ሕያው እንጂ የሚሞት ያልሆነ ማለት ነው። እሱ ሙሉ ስልጣን ያለው ከማንም ስልጣን የማይቀበል ፈጣሪ የሆነ ፍጡር ያልሆነ ማለት ነው። ተግባባን? ያ የሚመግብ የማይመገብ የሆነ የማይተኛ የማያንቀላፋ የማያንገላጅ የሆነ ኢየሱስ ሲተኛ ታያለሽ። በዛ ላይ ደግሞ አይተሽ ከሆነ ክብሩን ከማንም ጋር የማይደራደር በክብሩ ኢየሱስ ስለምን ቸር ትለኛለህ እያለ ክብሩን ራሱ የራሱ ቢሆን እንኳን ኖርማል እኮ ቸር ልትባይ ትችላለሽ። ኢቨን ኢየሱስ ምን ይላል? ስለምን ቸር አትበለኝ ነው፣ እሱ ብቻ ነው ቸር። ታዲያ እኛ ምን እንማር ከዚህ? በቃ አንድ አምላክ ነው እኮ ያለው፣ ኢየሱስ አይደለም ነው በቃ። ሰው አሁን ባይብል ላይ ያለው ነገር ብታዩና ብትመረምሪ ስለ ኢየሱስ ማንነት ሲናገር ኢየሱስ ሰውና ስልጣን ያለው ኖርማሊ ልክ እንደነ ሙሴ የሆነ አምላክ እንደሆነ ማለት ነው። እንደነ ሙሴ አምላክ ነው። እሱም አምላክ አይደለም ብዬ እንትን አይደለም፣ አምላክ ነው እንደነ ሙሴም አምላክ ነው፣ አብርሃም አምላክ ነው፣ ኢሳያስ አምላክ ነው፣ ነቢያት ሁሉ አምላክ ናቸው በባይብሉ መሰረት ማለት ነው። ምክንያቱም ባይብሉ ላይ ለምሳሌ ዘጸአት 7:1 ላይ እግዚአብሔር ሙሴን ምን አለው? ለፈርዖን አምላክ አድርጌአለሁ አለው። ኢየሱስ ምን አለ? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ናቸው አለ። አይሽ? ስለዚህ ምንድነው ኢየሱስ ክርስቶስ አንዱ አምላክ አይደለም ነው። ኦኬ፣ አንድ የሚገርም ጥያቄ ልጠይቅሽ ነው፣ ዘና ብለሽ መልሽልኝ።
እንደ አንድ ክርስቲያን ማለት ነው። ስንት አምላክ ነው መስቀል ከተሰቀለ ውጪ ያልተሰቀለ ሌላ አምላክ አለ? ኦኬ፣ ስለዚህ አብ አምላክ አይደለም ማለት ነው። አብ ተሰቅሏል። እንዴት አየሽ? አምላክ ሶስት አንድ ነው ማለት አችኝ። በዚህ ጋር ለምን እንደማችኝ ታውቂያለሽ? አንድ ነው። እሺ፣ አንድ ከሆነ የተሰቀለ አምላክ አለ? አንድ ነው የተሰቀለው። ያልተሰቀለውስ አብ ተሰቅሏል እንዴ? አልተሰቀለም። አብ አባት ነው፣ ወልድ ደግሞ ልጅ ነው። ወልድ ልጅ ነው። አስተምህሮ ነው። ኦኬ፣ እንደ አስተምህሮ ነው እንጂ ባይብል ላይ የባህሪ ልጁ ነው የሚል ነገር የለም። ግን እንደ አስተምህሮ እንቀበለውና እንዲሁ እንያዘው። ባይብል ላይ የለም። ግን አሁን አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው። አንድ አምላክ ያው ይባላል ሰው ይላል። ባይብል ላይ የለም። ግን እስቲ ሌትስ ሴይ ኦኬ ፎር ዘ ሴክ ኦፍ አርጊመንት ማለት ነው። እና ስለዚህ አሁን የተሰቀለው ስንት አምላክ ነው? አንድ ነው። ያልተሰቀለ ሌላ አለ ከዚህ ውጪ? የለም። አንድ አምላክ ስለሆነ አብ ተሰቅሏል። አሁን ብዙ ጊዜ ሰው ሶስት አርጎ አብ ወልድ ሲባል ሶስት አርጎ በቁጥር ግን አንድ አምላክ መጨረሻ ላይ እኮ ይላል አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንድ አምላክ የለም እንደዛ የሚል ግን ችግር የለውም። እሺ ግን አብ ተሰቅሏል የለም፣ ወላሂ የለም፣ እንደዛ የሚል ነገር የለም። አላየሁም ይሆናል ወይም እስከዛሬ ግን እኛ ስንማር እናንተ ባይብል ላይ ባይብል ላይ የለም። ሌላ ቦታ ሊኖር ይችላል፣ ችግር የለውም። ሌላ ቦታ አለ፣ አስተምሮ ምናምን ላይ አለ። ባይብል ላይ ግን ኢንታየር ባይብል ብትፈትሽ የለም እንደዛ። ኤኒዌይስ አብ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። አብ ወልድ መንፈስ ቅዱስ አንድ እኮ ናቸው፣ አንድ ናቸው። ገብቶኛል። አብ አልተሰቀለማ። እሺ ችግር የለም። በመወለድ ላድርግልሽ። እሺ የተወለደው ማን ነው? ወልድ። አብ ተወልዷል? አብ ማለት እራሱ እግዚአብሔር ነው። ወልድ ማለት ልንገር ከማርያም የተወለደ ይህን እኮ አሁን እኮ እናንተ እንትን ማትሉት ማትረዱት እንዴት መሰላችሁ? ወልድ ከማርያም የተወለደ ከመቤቴ ከማርያም የተወለደ ወልድ እግዚአብሔር ማለት ነው። እሺ ወልድ ተወልዷል። አብ ተወልዷል ከማርያም አንድ አምላክ ነው የተባለው። አብ ከማርያም ተወልዷል። እሺ አብ ማለት እግዚአብሔር መጀመሪያ ምድርን ሰማይን የፈጠረው እሱ። ገብቶኛል። አብ ከማርያም ተወልዷል ወይስ አልተወለደም? ይኸውልሽ ቁም ነገር እኮ ነው። እኔ እንድትረጂ ነው እየፈለግኩ ያለሁት። አብ ከማርያም ተወልዷል። ሊትራሊ በባይብል መሰረት አብ አልተወለደም። በቃ አሁን እዚህ ጋር ነው። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ። ስለዚህ ሁለት አምላክ ነው የሚሆነው፣ አንድ አምላክ አይሆንም። ምክንያቱም አንድ ነው ካልሽኝ አንዱ መወለድ አለበት፣ አንዱ ነው የተወለደው ማለት ነው። አንድ ነው ደግሞ እንዳንል አንደኛው ተወልዷል፣ ሌላኛው አልተወለደም። አንድ ነው እንዳንል አንደኛው ተሰቅሏል፣ አንደኛው አልተሰቀለም። እንዴ ይሄ ነው በቃ አሁን። ስለዚህ ሁለት ነው የሚሆነው፣ አንድ አይሆንም። ዲስቲንክት ናቸው፣ ሁለት ናቸው። ሁለት አምላክ ነው የሚሆነው፣ ሊሆን አይችልም። ኦኬ። ስለዚህ አምላክ ለዚህ ነው በቃ አንተ ከአስተምህሮቱ ጋር ቀደም ከነገርኩሽ የአንድ አምላክ እሳቤ ጋር ይሄ ሎጂክ አይገናኝም። በቃ አንድ አይደለም። ቀደም ከነገርኩሽ እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው አስተምህሮ ጋር በምንም ተአምር አንድ ሊሆን አይችልም። በነገራችን ላይ አብና ወልድ አንድ ናቸው ለሚሉት አንድ ማስረጃ ያመጣሉ ክርስቲያኖች እና ላሳይሽስ። አብና ወልድ አሁን አንድ ነው ብለሽ እውነት እነሱ እንደሚሉት ነው። እንግዲህ አእምሮ ይፍረድ። እንግዲህ አእምሮ ነው ያለሽ። እዚህ ጋር ያለው ሁሉም ሰው እኔ ጋር 1100 ሰው አለ። ከቁጥር 4 ጀምሬ ላንበብልሽ፣ ተመልከች ምን እንደሚል። እሺ አይሁድም አሉት፣ ልብ አድርጊ። አይሁድ እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። አንተ ክርስቶስ እንደሆን ገልጠ ንገረናል። ክርስቶስ ማለት የተቀባ ማለት ነው። የተቀባ አምላክ የሚሾመው ማለት ነው። ያ ክርስቶስ እኛ የምጠብቀው መሲህ ከሆንክ ንገረን አሉት። ኢየሱስ መለሰላቸው እንዲህ ሲል ምን አለ? ነገርኳችሁ አታምኑ። ምንድነው የማያምኑት? ስለ ክርስቶስነቱ እኔ በአባቴ ስም የማደርገው ይህ ስለ እኔ ይመሰክራል። ምነው የሚመሰክረው? ስለ ክርስቶስነቱ።
ከዛ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ምንድነው የማያምኑት? ክርስቶስ መሆኑን አያምኑም፣ አይቀበሉትም፣ ይክዱታል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አላል። ስለዚህ በጎቹ የሚሰሙት ክርስቶስ እንደሆነ ስላወቁ ነው። እኔም የዘላለም ሕይወትን ሰጣቸዋለሁ አለ። ያዥልኝ የዘላለም ሕይወት ማለት ምንድነው ብለን ስንል አንዴ ላሳይሽ፣ እሱን ላሳይሽና እዚህ ላይ ይመለሳል። ዘላለም ሕይወት የሚለው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 እና 50 ላይ እንዲህ ይላል፣ እኔ ከራሴ አልተናገርኩም፣ ነገር ግን አለ የላከኛ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ኢየሱስ የሚሰጣቸው ትእዛዝ ነበር ማለት ነው። ተግባባን? ስለዚህ አሁን እዚህ ጋር መጣና ምን አለ? እኔም የዘላለም ሕይወት ሰጣቸዋለሁ አለ። አሁን በደንብ አድርጊና አዳምጪ። ለዘላለምም አይጠፉም። ለምን? ከእጄም አለ። ከእጄም ማንም አይነጥቃቸውም። ከእጄ አለ። ከእጄ ምክንያት አለኝ እንዲህ መደጋግመው። ከእጄ አለ። ለምንድን ነው የማይነጠቀው ከተባለ የሰጠኝ አባቴ ከሁሉ ይበልጣል አለ። የሰጠኝ ይጨንቀዋል፣ በቃ ያስለፈልፈዋል። እኔ እኮ ኢየሱስ ከድንግልና እንደተወለደ እኮ አምናለሁ። አሁን ስለዚህ ጉዳይ እያወራ ቆይተ ነው አይደለም? ግልጹን ተናገር። አዎ አንቺ አታምኝም? ኢየሱስ ከድንግል ማርያም እንደተወለደ አታምኝም? ማነህ አንተ? እኔ የኢየሱስን አምላክ ማመልክ ኢየሱስ አምላክ አለኝ ይላል ዮሐንስ ወንጌል ምዕራፍ 17 ላይ። እንዴ ያለሽ የኢየሱስ አምላክ ማን ነው? እኔም እሱ ነው ግራ ይገባኝ። ቆይ ላሳይሽ ማን እንደሆነ አንቺ ትነግሪኛለሽ። አያው ተመልከች። ማመልከው የኢየሱስን አምላክ ነው አልክ እኮ ላሳይሽ ነው። ያው እኔ እኮ ላሳይሽ ነው ማን እንደሆነ። አንደኛ ቆሮንቶስ ኤፌሶን ምዕራፍ 1 ቁጥር 3 ላይ ያው አንተ አሁን ለኔ ስለ ኢየሱስ ልትሰብክልኝ ነው እንዴ? አንተ ለኔ ስለ ኢየሱስ ልትሰብክልኝ ነው? ገና መስቀል ስታይና የተንቀጠቀጥከው እኮ። መጀመሪያ እስኪ የምታመልከውን እምነት ወቅ። ድንጋይ አመለክና ለኔ ለኢየሱስ ስለ ኢየሱስ ልትነግረኝ ነው? ይሄውና የኢየሱስ ክርስቶስ አምላክ ይላል መጽሐፉ። እንዴ አታውቅማ እኮ የኛ እምነት እኮ ረቂቅ ነው፣ ረቂቅ። ለእንደዚህ አይነት ሰዎች እንዳንተ አይነት ሰዎች እኮ ሊገለጽላቸው አይችልም። ምክንያቱም በጭፍን ዓለም ውስጥ ነው የሚኖሩት። ከጭፍን ዓለም ውስጥ እስካልወጣ ድረስ ሊገለጽልህ አይችልም። አንድም ሶስትም ናቸው አይገባህም። ስላሴ ማለት አይገባህም። ምክንያቱም ጨለማ ውስጥ ነው ያለው። መጀመሪያ ከማውራት በፊት የትኛው በብርሃን ዝም ብለህ አንብብ። ከትልልቅ ሰዎች ጋር ተቀመጥ። ዝቅ ብለህ ከትልልቆች አጠገብ ዝቅ ብለህ ተቀመጥ። ተማር። ለእኔ ልታስረዳኝ ነው የመጣኸው? ለእኔ ልታስረዳኝ ነው የመጣኸው? ልታስተምረኝ ነው የመጣኸው? አንተ እንዲህ እያልክ እኔ ልታስተምረኝ? Get out of please. No, just get out of here. Get the hell out. Okay, አንቺ ሞታት አትሺም ከፍተው ነው የሰጡት። Just go. ከሌላ ሰው ጋር አውራ። You know in the right place. ትክክለኛ ቦታ ላይ አይደለም። Go. Was you gonna insult me or what? No, I'm not insulting you. I just want you to go. I know I don't want to go. I want to preach you. Get out of here. Get out. I want to teach you Jesus Christ that He's not God. You want to teach me? Oh, somebody just want to teach me. እስቲ አማርኛው መጀመሪያ አክሰንትሽ አያምር ወይ አንቺ አታምሪ ወይ አታፍሪ ምን ዋለው እጭ ቅንጣት አትችልም። የሆነች ወይ ሴት እንደ ሴት አይደለች ምናምን። ሰላም እንዴት ነህ? እግዚአብሔር ይመስገን። ከብሩሽ ባለ ነገር ኢብሮ ነገረኛ ሆናል እና ታዲያ ድሮስ አይደለም እንዴ? አይ ማገዶ ይፈጃሉ እነዚህ። ቆይ
ወዳይል ትላለች። ነው ጌራው ወይኔ ታሜ ሰላም ብያለሁ። እንዴት ነህ? አይ አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን። እሺ ቸኮላት ነው የሚለው። ቸኮሌት ነሽ? ቸኮላት ነሽ? ኖ ቸኮሌት። ቸኮሌት። እሺ እንዴት ነሽ ቸኮሌት? ደህና ነኝ። እንዴት ነህ? አረ መዋዝ አሉ ዘፈን እኮ ያለው ላውራት እስኪ ልጅቷ ነው እንዴ? ቴንክ ዩ። እሺ ቸኮሌት እና ቸኮሌት ለምትወጁ ሰው ነው የሚሰጠው? ሰሚ ቸኮሌት ለሚወዱት ሰው ነው የሚሰጠው? ያ ግን አንቺ አንደኛ የምትወጁ ማንን ነው? ግን እዚህ ዓለም ላይ አንደኛ የምትወጁ ማንን ነው? ራሴ ነው ወደ ቅድሚያ ራሴ። ከራስሽ በላይ የምትወጁ የለም? ከራስሽ በላይ ከአንቺ በላይ የምትወጁ ሰው የለም? ቸኮሌት አይ ተበላው ትላለህ፣ ተበላው ትላለህ። I was trying to alright። እሺ ምንድነው ፍራሽ ላይ ደግሞ በዚህ ሰዓት ማኪ? አይ እኔ ጌም አልጫወትም። ሰላም ነሽ? ካወራሽ እንጫወታለን፣ ችግር የለውም። እንጃ ታዲያ ለምን ታሽ? ለዴንታሽ ነው፣ ለዴንታሽ ነው እንዴ? ጌታቸው ጌትና አቸው ጌት ፕላስ አቸው ኢዝ ኢኳልስ ቱ ጌታቸው። ጌቺ እንደኛ የሆነ ብሻል ጌት የሌለ እኮ አሁን ጌታቸው የማን ግን ማን ነው? ግን አንድ ጌታ ግን ጌታቸው ምን አልሽኝ? በያ ማን ነው ያንተ ጌታ ግን? እውነት ነው። አሁን ጌታቸው ሲል ግራ ገባኝ። ጌታቸው አይደለም እኮ መጀመሪያ አንብቢ ብራዘር። ያው ነው እንደዚህ ነው። አንዲ ብዬ ነው ማነበው ሁኔታ እንተራ እሺ ጌታ ሆነሽ በደንብ አንብቡ እሺ። ጌታ ሆነሽ ጌታ እንዲህ ቢሆንም እኮ ያያል። አረ በሚለው ነው አንተ ያራዳለች ምን ሆነ ነው? እሺ ሰማ አታሳጠኝ እንጂ ማንበብ አይችልም ምናምን ታስብለኝ ነው እንደዚህ ብራዘሬ ነው። አይ መጀመሪያ ላይ ነው ያጠፋል። ለበሳሳ እንዴ ማርያም ምናሽ ለበሳሳ እንዴ? አረ ምን አጠፉ? አይማ ሰማ ግን ጌታውን ብሎ ስም ማውጣት ግን አይከብድም? ጌታ አንድ ጌታ ነው ያለው አይደል? ኧረ እኔ አይደለሁም አያቴን ያወጣልኝ። እና ታዲያ አሁን ጌታ አንተ ጌታ ነህ? አንዱ አምላክ ማን ነው ለአንተ? ኧረ አንተ ተፋታኝ ስሜን ልትነግድበት ነው እንዴ? ኧረ ምን እሺ፣ እዚህ ጋር አንድ ነጥብ ምናምን ሰው እየከለበ ነው። ደህና ነገር ነው። እሺ አይ ስማ አንተ ስንት ጌታ ነው ያለ ግን? አንድ ነው። አንዱ ጌታ የተሰቀለ ነው ወይስ ያልተሰቀለው? ያልተሰቀለ ጌታ አለ እንዴ? እና አልተሰቅሏል እንዴ? አልተሰቅሏል እንዴ? ከማላችሁ ጎበዝ ሰው የለም? ከማላችሁ ማውራት የሚችል እንደይነ ምን ላስተምርሽ? አሁን ጌታ ስንት ጌታ አለ? የተሰቀለ ነው ወይስ ያልተሰቀለ ነው? ይመልስ። የተሰቀለው ነው እንጂ። እሺ ያልተሰቀለውስ? ኧረ እኔ ያልተሰቀለውን አላውቅም። እንዴ አብ ተሰቅሏል? ኧረ አንቺ በያ አንቺ ሌላ ነገር ነው ያሰብሽ። ኧረ ምን እሺ ነው የምን ማሰብ ነው የምታወራው?
ሊበያ ምናምን። እሺ አሁን ተው በቃ ከማላችሁ አፍንጫው ደፍጠጥ ያለ ሰው ብቻ ነገር ማን ነው? አንድ ጀለታ አፍንጫው እንዴ በቦክስ ልበልልና አላስገባል። ኧረ እንደዛማ ግን አንደ ለመሰለ አሁን የማሳይ ግን በተፈጥሮ እንደዚህ አይነት ሰው ስለሌለ እንዴ በቦክስ ልበልና አላስገባል። አንዴ ላንብብልህ አንድ ነገር ላንብብልህ። ይኸውልህ አሁን እንደዚህ አይነት ሰዎች እንደማይገቡ ላሳየ። አንዴ ሰብሰብ በሉ በላቸው። ሰብሰብ በሉ ምን ይላል መሰላችሁ? እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው አለ። ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ሊዘረዝራቸው ነው። ስማ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። እንዴ ኧረ ምንድን ነው ስድብ የምታወራው? ይኸው ዘሌዋውያን ላይ እኮ ስለምን ስድብ ነው የምታወራው? ማኔ የእግዚአብሔር ቃል እኮ ባይብል እኮ ነው ማነበው ምናምን ብራዘር። ይኸው ለኦሪት ምን ይላል? አንብቢልኛ። ኦሪት ዘሌዋውያን። እሺ ምን ሆነ ነው ማኔ? ተረጋጉ እንጂ። ስለዚህ አሁን ምን ይላል? ይኸው አየው፣ እነዚህ እውር፣ አንካሳ፣ አፍንጫ ደፍጣጣ። እሺ አንካሳ እውር አለ እውር እንኳን አንካሳ አለ ከማላችሁ አይገባም። አሁን እሱ አለ አይገባም። አሁን ንገሩት፣ አብስሩት። የእግዚአብሔር ቤት አይገባም። እሺ አፍንጫ ደፍጣጣም አይገባም። አፍንጫ ደፍጣጣ ማን አለ? እግዚአብሔር ቤት ነው የማይገባው። ይኸው የአምላክ እንጀራ ያቀርብ ዘንድ አይቅረብ አለ። ይኸው እኔ ምን አውቃለሁ ታዲያ ማለት ይኸው እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። በቃ እኔ ጋር እንዳይመጣ እነ እውር እና አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ። እሺ ድንክ አለ ከማላችሁ ቁመቱ አነስ ያለ ቁመት አለ። ቁመቱ አነስ ያለ በቃ አንተ አገባም። እሺ አሁን ለምንድን ነው የማገባው? ራሱ ይነግረናል። ያው ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው ያገባል። አምላክ የልብን ነው የሚመለከተው ወይስ ተክለ ሰውነታችንን ነው የሚመለከተው? ማን ምን እሺ ነው የልብን ነው እንጂ ታዲያ ምንድን ነው? እውር፣ አንካሳ፣ አፍንጫ ደግሞ የኛው ሳይገርም አንተ ነህ የጻፍከው። ኧረ የምን አንተ ነህ የጻፍከው? እሺ ባይብል አጠገባችሁ ካለ እዩ። እኔ ከዋሸው ማለት እሺ ቆይ አንድ ጥያቄ ልጠይቅህ። አንድ ባይብል የያዘ ሰው ሌላ ስልክ የያዘ ሰው የለም? በቃ ከሌለ አንድ የኛው ላሳያችሁ። ኦሪት ዘዳግም ምዕራፍ 23 ላይ ቁጥር 1 ላይ ተመልከት። ይሄም እንግዲህ ስክሪንሾት አድርጉት። እሺ በኋላ ታነቡታላችሁ። እሺ ምን አለ? እስቲ አንብበው። እስቲ አማርኛ ትችላለህ? አይ አልችልም። ቁላው የተቀጠቀጠ እሺ አረጋስ ብላው እግዚአብሔር ጉባኤ አይግባ። እሺ ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። እሺ አሁን ጥያቄ ነው። እሺ የእግዚአብሔር ዘዳግም 23 ላይ ነው የሚገኘው። ኦሪት ዘዳግም ምዕራፍ 23። ኦኬ አሁን ምንድነው? እኔ እግዚአብሔር ፍትሃዊ አምላክ ነው አይደለ? ጌታው አይደለ? ፍትሃዊ ነው አይደለ? አምላክ እና ፍትሃዊ አምላክ ነው። ይሄኛው በነገራችን ላይ ይሄ የሌለው ወንድ ሴት አትፈልገውም ታውቃለህ? ከዛ አሁን እግዚአብሔር ቤትም አይግባ ከተባለ እሺ ታዲያ የት ነው መግቢያው? ይሰው አሁን እግዚአብሔር ቤትም አትግባ እንደገና ሴትም ካልፈለገች ሁሉም ካባረረው ይሄ ልጅ እንዴት ነው መጨረሻው? ከዛ እንደገና ዲቃላ ምን አጠፋሽ? አረ ምንም፣ ሁሉም የእግዚአብሔር ነው። ታዲያ እግዚአብሔር ለምን ነው ቤት አትግቡ የሚለው? አሁን አምላክ እንደዚህ ይናገራል ብለህ ታምናለህ? እሺ አምላክ ይጸጸታል ብለህ ታምናለህ? ብራዘር በቃ ስንት ይሆን አንቺ ወጥተሽ አውሪ። ኧረ ማን ይኸው እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ በልቡ ማዘን ይላል። አምላክ ይጸጸታል? በቃ የና አስወጣልና ዝም ብለን ፌስ ፌስ እናወራ። ኦኬ እንደዛ እናድርግ ይሻላል። ልከንተኝ ነው አይዮ ማተብ አንተ እስኪ እስኪ ሳይ ኧረ ማን ምን እሺ ነው
እንዴት ያኛውን አሳይ በለውስ ያኛውስ አጠገብ ያለው አይ ሌላ ሰው የለም። አሳየው እሱን አለሽ። ማን ነው እንደዚህ አርጎ ያላችሁ? ኢየሱስ መጽሐፍ ላይ አርጎ ብሏችኋል እንደዚህ? ውረድ በእናትህ አንተ ስልክህን ነው። ያራዳ ልጅ እንዴት ነሽ? ያራዳ ልጅ ሰላም ነው። ተረጋጉ እንጂ ተረጋጉ። የጌታ ሰው ስትሆኑ ረጋ ማለት አለብሽ። የጌታ ሰው ጸጋው ይበዛል። በጸጋው የምትኖር እኔ የጌታ ሰው አለው ማን ጴንጤ መስዬ ምናምን ከሆነ ተሳስተሃል ብራዘሪ። እኔ ጴንጤ አለው። አይ እና ምን መሰላችሁ ቁም ነገር አሁን አምላክ ይጸጸታል ብለህ ታምናለህ? ማለት ለምን ይጸጸታል? እኔ እንጃ። ያው አምላክ አሁን እዚህ ጋር ምን አለ? እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘነ ይላል። አምላክ ይጸጸታል? ምን እሺ ማን ይጸጸታል? አምላክ ኧረ ለምን ይጸጸታል? ሰው አምላክ ሊሆን ይችላል አይደል? እኔ ቁም ነገር ነው ማለት ጌታው ላይፍ ያለው አንድ ጊዜ ነው። ይኸውልህ አሁን ከሞተ አንድ ሰው ከሞተ ወይ ገሃነም ነው ወይ ገነት ነው የሚገባው። ወይ የዘላለም ሕይወት ያገኛል ወይ የዘላለም ገሃነም ያገኛል አይደል? አዙቻለሁ። ስለዚህ የምታምነው ነገር ማለት ነው አንብቡ መጽሐፎቻችሁ። አረበኛ ምናምን እኮ ነው። ተረጋጉ። ማኔ ምን እሺ ነው? ቆይ እንዴት ነው ወጣቶች አይደለን እንዴ? እኮ እንዴት ነው የምንግባባው? እሺ አውሪ ብራዘር፣ እኔ እየሰማሁሽ ነው። አዎ እና የምታምነውን ነገር ማወቅ አለብህ ነው የምልህ። የምታምነውን ነገር ሳታነቡት እንዴት ነው የምትኖሩት? እሺ ቁም ነገር በላውራ ግን መጽሐፍ ቅዱስ አታሳይን። እሺ ማኔ በቃ ጥቅስ ጠቅሳለሁ። በቃ ችግር የለውም። እሺ አላሳይም። ምን ላውራ ታዲያ? እሺ ምን ላውራ አትበለ። እኛ እዚህ ጋር ስላለነው ነገር ነው ማውራት የለብሽ። ምን መሰለህ ወንድ ልጅ ታመልካለህ? ጌታውን ወንድ ልጅ ይመለካል ብለህ ታምናለህ? አንተ ሌላ ለምን አታወራም? ዲማኔ ምን እሺ ነው እንዴ? መግባባት አመን እንደዚህ እያስገደድኩ የመሰለህ እኮ ነው። ምን እሺ ነው? ቆይ ልንገርሽ፣ ሃይማኖት ውስጥ አትግባ። 19ኛው ላይ ነው እንዳለ ነው። ቆይ ማኔ ሰው አትግባ። እሺ ወሬ ካለ ሌላ አውራ። ኧረ እንዴት አውራ? እኔ ከሱ ውጭ ማውራው የለኝማ። ማን ኧረ እኔ ደግሞ እንደዛ አይመቸኝማ። ብራዘር እኔ ከዛው በመሆኑ ብቻ ነው እኔ የምወደው ብራዘር።